የኮንፈረንስ ሊግ አሸናፊዎቹ ቸልሲዎች የኢፕስዊች ታውኑን አጥቂ ሊያም ዴላፕን አግኝተውታል። እውቁ ጋዜጠኛ ፋብሪዚዮ ሮማኖ ሊያም ዴላፕ ወደ ቸልሲ የሚያደርገውን ዝውውር ሂርዊጎ በማለት አረጋግጦታል። ቀን ላይ መረጃ ተቃርቧል ተብሎ ቢዘገብም አሁን ግን ተረጋግጧል ማለት ነው። ሳሚዎቹ የተጫዋቹን የ30 ሚሊዮን ፓውንድ የውል ማፍረሻ የሚከፍሉ ነው የሚሆነው። ተጫዋቹ ወደ ስታንፎርድ ብሪጅ ለማቅናት ምርጫውን አድርጎ ዝውውሩ ተረጋግጧል። ለዚህ ዝውውር ማሬስካ ተጽዕኖ እንዳደረጉና የቻምፒዮንስ ሊግ እግር ኳስ ተሳታፊ መሆናቸው ለዝውውሩ ቁልፍ ሆኖም ነው ሊገኝ የቻለው። ተጫዋቹ ሰሞኑ ግን ስሙ ከማንቸስተር ዩናይትድ ጋር በስፋት ሲያያዝ እንደቆየ ይታወቃል። ዩናይትዶች ተጫዋቹን ለማስፈረም ተስማምተው የተጫዋቹ ውሳኔን ሲጠብቁ ነው የነበረው። ሆኖም ግን ዴላፕ ምርጫው ወደ ምዕራብ ለንደን ክለብ ማክተም ሆኖ ተገኝቷል። ባለፈው ስናነሳም ግን የዩናይትድ ደጋፊዎች በዚህ ዝውውር ደስተኛ እንዳልሆኑና ሌላ የተሻለ አጥቂ ሲመኙ ነው የነበረው። በዚህ ዜና አሁን የሚከፉም አይመስሉም። ያው የተሻለ አጥቂና ቪክቶር ዮኬሬሽ፣ ቪክቶር ኦሲሜሄንና ቤንጃሚን ሼሽኮ የተሻለ የሚፈለጉ አጥቂ በመሆናቸው ነው። አሁን በዚህ ዝውውር የቼልሲ ደጋፊዎችም ግን አብዛኛው ደስተኛ አይመስሉም። ግን ደግሞ ተጫዋቹ በቼልሲ ይቸገራል ተብሎ የሚታሰብ አይነት ተጫዋች አይመስለኝም። የሚጫዋች በወረደ ቡድን ሆኖ ቡድኑን ለብቻው በትከሻው አዝሎ በግሉ ምርጥ ብቃትን ያስመለከተ ተጫዋች ነው። ለዛውም ሰርቪስ የሚያገኝበት ክለብ ሳይሆንም ማለት ነው። ሰርቪስ ካገኘ ከዚህም በላይ የማስቆጠር አቅም ያለው ተጫዋች ነው። ዘንድሮ የኢፕስዊች ታውንን 40% ያህል ግቦች ያስቆጠረው አጥቂ ተጫዋች እንኳን ሊያም ዴላፕ ነው። ስለዚህ ተጫዋች 120 ትልቅ እድሎችን በፈጠረ ቡድን ለምን ይቸገራል ልንል እንችላለን። ፕላስ ተጫዋቹ በቦክስ ውስጥ የሚያደርገው እንቅስቃሴ ለኒኮላስ ጃክሰን አፕግሬድ ነው የሚለው። ከማሬስካ ጋር ደግሞ ትውውቅ እንዳላቸውም በሲቲ ቤት ይታወሳል። ያው ዝውውሩ ግን ባለፈውም ከዩናይትድ ጋር አያይዘን ስናነሳው ያልነው ጉዳይ ነው። ወይ ብልህ የሆነ ኢንቨስትመንት ይሆናል ወይም ትልቅ ቁማር ይሆናል ማለት ነው ለቼልሲዎች። የሁለት ዓመት ተጫዋች ግን ያለው ፊዚካል ፕሬዘንስ፣ ጥንካሬው፣ በግንኙነት ወቅት የማሸነፍ አቅሙ የራሱን እድል ይፈጥራል። በሊንክ አፕ ወቅት ጥሩ የሆነ ተጫዋች ነው። እንዲሁም ደግሞ በፕሪሚየር ሊጉ ራሱን ፕሩቭ ማድረጉ በፖዘቲቭ መንገድ የሚታይለት ተጫዋች ነው። አሁን ዴላፕ በነገራችን ላይ ቼልሲን መቀላቀሉ ከተረጋገጠ በኋላ በ2022 በማንቸስተር ሲቲ ከ21 ዓመት በታች ቡድን ምርጥ የነበሩ 3 ተጫዋቾች አሁን ላይ ቼልሲ ላይ አንድ ላይ የሚኖሩ ይሆናል ማለት ነው። ኮል ፓልመር፣ ሮሚዮ ላቪያ እና አሁን ደግሞ ሊያም ዴላፕ ማለትም ነው። ወደ ሌላ ጉዳይ እንለፍና የጣሊያኑ ክለብ ቦሎኛ የታሪካዊውን አሰልጣኛቸውን ውል በይፋ አድሰዋል። ቪንሴንሶ ኢታሊያኖ በቦሎኛ ቤት እስከ 2027 ድረስ የሚያቆያቸውን አዲስ ውል በይፋ አድሰዋል። ኢታሊያኖ በቅርቡ ቡድናቸውን ቦሎኛ የኮፓ ኢታሊያ አሸናፊ በማድረግ ቡድኑን ከ51 ዓመታት በኋላ የዋንጫ ባለቤት በማድረግ ታሪክ የማይሽረው ደማቅ ታሪክ እንደጻፉ ይታወሳል። አሰልጣኙ በአሰልጣኝነት ሙያቸው የዋንጫ የመጀመሪያ ዋንጫቸውም ነው የነበረው። ቪንሴንሶ ኢታሊያኖ ግን ከዚህ ቀደም ለ3 ዓመት በዛው በጣሊያኑ ሌላኛው ክለብ ፊዮሬንቲና ሲመሩ እንደነበረም ይታወሳል። አሁን በቦሎኛ ውላቸውን ያደሱ ሲሆን በአዲሱ ውላቸው አመታዊ ደሞዛቸው ወደ 3 ሚሊዮን ዩሮ እንደሚያድግ እየጠቆመ ይገኛል። ኢታሊያኖ ውላቸውን ካደሱ በኋላ ግን በሰጡት አስተያየት ጉዟችንን በመቀጠላችን ደስተኛ ነኝ፣ በጋራ የምናሳካው ግቦችና የምንፋለምባቸው አስደሳች ውድድሮች አሉብን ሲሉ አስተያየታቸውን አጋርተዋል። የጀርመኑ ግዙፍ ክለብ ባየር ሙኒክ ከባየር ሊቨርኩሰን ጋር ውሉሉ አብቅቶ የተለያየውን ተከላካይ ተጫዋች ጆናታን ታን በነጻ ዝውውር በይፋ አስፈርመዋል። ታ በአሊያንዝ አሬና እስከ 2029 ድረስ የሚያቆየውን ውልም ስክሪፕቶና ወረቀት በማገናኘት ፈርመዋል። ታ ውሉን ካኖረ በኋላም ደግሞ በሰጠው አስተያየት በባየርን በመሆኔ በጣም ደስተኛ ነኝ። እዚህ ኃላፊነት መውሰድና በየቀኑ ጠንክሬ መስራት ፈልጋለሁ። ስለዚህ በጋራ እንደ ቡድን ስኬታማ እንሆናለን፣ ብዙ ዋንጫዎችንም በጋራ እናሳካለን ሲል ተደምጧል። ታ ከዚህ ቀደም በሊቨርኩሰን ቤት የ10 ዓመታት ቆይታን ያደረገ ተጫዋች ነው የነበረው። ቡድኑ አምና ኢንቪንሲብል ሆኖ ወይም ምንም ሳይረታ የቡንደስሊጋ ዋንጫን ሲያሳካም በቡድኑ ከቁልፍ ተጫዋቾች መካከል አንዱ ነበር ይታወቃል። አሁን በባየር አሬና ለቆ
ባቫሪያኖቹም በይፋ ተቀላቅሏል። በሙኒክ 4 ቁጥር ማሊያ የሚያጠልቅም ነው የሚሆነው። በተጨማሪም በቪንሰንት ኮምፓኒ ቡድን በክለብ ዓለም ዋንጫ የሚጫወትም ተጫዋች ይሆናል። አሁን የዚህ ተጫዋች ሙኒክ መድረስ ኪሚንጄ ወደ ተቀያሪ ወንበር የመውረድ እድሉን ሰፊ የሚያደርግበትም ይሆናል። ጀርመን ተከላካይ በተለይ በኋላ መስመሩ ያለው እርጋታ፣ በአየር ኳስ ግንኙነት የማሸነፍ አቅሙና ከኋላ ያለው መሪነት ከሚደነቁለት ኳሊቲዎቹ መካከልም ናቸው። የሳውዲ ፕሮ ሊግ ያመቱ ምርጥ ተጫዋቻቸውን በይፋ አሳውቋል። በዚህ መሰረት ይህ ሽልማት ዘንድሮ የሳውዲ ፕሮ ሊግ አሸናፊ ከሆኑት አልኢትሃዶች ቤት ሆኖ ተገኝቷል። የቀድሞው የሪያል ማድሪድ የአሁኑ የአልኢትሃድ አጥቂ ተጫዋች ሆነው ካሪም ቤንዜማ የዘንድሮ የሳውዲ ፕሮ ሊግ የአመቱ ምርጥ ተጫዋች አሸናፊ መሆን ችሏል። ዘንድሮ በ2700 ደቂቃዎች ብቻ 32 የግብ ተሳትፎችን ማድረግ የቻለ ተጫዋች ነው። ቤንዜማ ድምጽ ሳይወጣ ስራውን በዝምታ መስራቱን ግን ቀጥሎበታል። የሳንቶስ ተጫዋች የሆነው ብራዚላዊ ቀኝጠኛ ተጫዋች ኔይማር በቅርቡ ከጉዳት አገግሞ ወደ ሜዳ መመለሱ ይታወቃል። ኔይማር በሳንቶስ ደግሞ ያለው እጣ ፋንታም የተረጋገጠ አይደለም። ዘንድሮ ሳንቶስ በጥር ወር ላይ የደረሰው ኔይማር በዚህ ውድድር ዓመት መጨረሻ ላይ እንደሚታወቀው በልጅነት ክለቡ ሳንቶስ ያለው ውል እንደሚጠናቀቅ ይታወቃል። ኔይማር ታዲያ ከስካይ ስፖርትስ አንድ ጥያቄ የቀረበለት ሲሆን አሁን ላይ ካሉ ኮከብ ታዳጊ ተጫዋቾች መካከል አንዱ የሆነውን ግን ሲጠየቅ እንደማያውቀው ገልጿል። ኔይማር የቀረበለት ጥያቄ ምንድን ነው? ከጀርመን ፍሎሪያን ቪርትስን ወይም ፍሎሪያን ቪርትዝን ታውቀዋለህ ወይ ተብሎ ተጠይቆ ነው የነበረው። የኔይማር ምላሽ ግን በሚገርም ሁኔታ የሰጠው ምላሽ ቪትስን አላውቀውም የሚል ምላሽ ነው ሰጥቶ የነበረው። እሺ ጃማል ሙሲያላን ሲባል ደግሞ ሙሲያላን አውቀዋለሁ ያለ ሲሆን በጣም ጥሩ ተጫዋች ነው፣ ወደፊት ከምርጥ ተጫዋቾች መካከል አንዱ የሚሆን ይመስለኛል ሲል ኔይማር አስተያየቱን አጋርቷል። ኔይማር እና ሙሲያላ ከዚህ ቀደም በቻምፒዮንስ ሊግ በተቃራኒ ቡድን ሆኖ ሲገናኙም ይታወቃል። ማንቸስተር ሲቲዎች በ10 ቁጥር ቦታ ላይ የኦሎምፒክ ሊዮንን ተጫዋች ራሂያን ሸርኪን ለማስፈረም የመነሻ ንግግሮችን ማድረጋቸውን እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ፈረንሳዩ ታዳጊ ተጫዋች በዚህ ክረምት ከሊዮን ጋር እንደሚለያይ የተረጋገጠ ጉዳይም ነው። ክለቡ ራሱም ይህንን አሳውቆታል። ስለዚህ የ21 ዓመት ተጫዋች ቀጣይ ማረፊያው የት ይሆናል የሚለው ነው ጥያቄው። ተጫዋቹ ከሌላኛው የማንቸስተር ክለብ ማንቸስተር ዩናይትድም ጋር ግን ስሙ ሲያዝ ይታወቃል። ሸርኪ ዘንድሮ በሊጉም በአውሮፓ የውድድር መድረኮችም በእጅጉኑ ማስደነቅ የቻለ ተጫዋች ነው። በፈረንሳይ ሊግ ዘንድሮ ብዙ አሲስትን ያደረገ ተጫዋች ነው። በዩሮፓ ሊጉም እንዲሁ ብዙ አሲስት ያደረገ ተጫዋች ነው። በተጨማሪም የፈረንሳይ ሊግ የዓመቱ ምርጥ ድሪብላል ተጫዋች ተብሎ ሽልማቱን ከኤዲን ሃዛርድ እጅ የተረከበ ተጫዋች ነው። ፔፕ ካገኙት ሌላ ልዩ ነገር ኩክ ሊያደርጉ ይችሉም ይሆናል። ፈረንሳይ ተጫዋች ዘንድሮ በአጠቃላይ በሁሉም ውድድሮች እንኳን በ44 ጨዋታዎች 12 ግቦችን አስቆጥሮ 20 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለም ተጫዋች ነው። ኬቨን ድብራይነን ያጡት ሲዝኖቹ ከፍሎሪያን ቪርትስ ዝውውር ራሳቸውን ካወጡ በኋላ እንግዲህ በቀጣይ ወደ ኢቲሃድ ራያን ሸርኪን ወይስ ሞርጋን ጊብስ ዋይትን ያስኮበልላሉ የሚለው በቀጣይ ጊዜያት የሚታይ ጉዳይ ነው የሚሆነው። ከሰዓት አንጻር አድማጮች አንዳንድ መረጃዎችን ባጭሩ እንመልከት። የስኩዴቶ አሸናፊ የሆኑት ናፖሊዎች የአሰልጣኛቸውን የአንቶኒዮ ኮንቴን ውል ለማድረስ አዲስ ውል ከተሻሻለ ደሞዝ ጋር እንዳቀረቡላቸው ተገልጿል። ክርስቲያኖ ሮናልዶ በአልናስር ያለው ምዕራፍ እንዳበቃ በማህበራዊ ትስስር ገጹ ወይም በኢንስታግራም ገጹ ላይ ቢያሳውቅም የአልናስር ዳይሬክተር የሆኑት ግን ከሲአር7 ጋር ውላቸው ለማደስ በድርድር ላይ እንደሚገኙ አሳውቀዋል። ቡድኑ ዋንጫ ማሸነፍ የሚያስችለውን ስኳድ ከገነባም ክርስቲያኖ ሮናልዶ ለመቆየት ክፍት ነው እየተባለም ይገኛል። ኤሲ ሚላኖች የቀድሞውን የዩቬንቱስ አሰልጣኝ ማሲሚሊያኖ አሌግሪን አዲሱ አሰልጣኛቸው አድርገው ለመሾም እንደተቃረቡም ፋብሪዚዮ ሮማኖ ዘግቧል። ጃምፔሮ ጋስፔሪኒ ከአታላንታ ጋር እንደሚለያዩ የሚጠበቅ ሲሆን አሁን ላይ ሮማና አሰልጣኙ ጋስፔሪኒ በግንኙነት መሆናቸው ተገልጿል። ጋስፔሪኒ የሮማ አዲሱ አሰልጣኝ ለመሆን እንደተቃረቡ ጭምርም ነው ፋብሪዚዮ ሮማኖ የዘገበው። ኤቨርሰኖች ደግሞ የመግዛት አማራጫቸውን ተጠቅመው ቻርሊ አልካራዝን ከፍላሚንጎ በ15 ሚሊዮን ዩሮ በይፋ አስፈርመዋል። በአድኦንስ መልክ ግን ተጨማሪ የ3 ሚሊዮን ዩሮ ክፍያ የሚከፍሉም ይሆናል። የኮንፈረንስ ሊግ ያመቱ ምርጥ ተጫዋች ይፋ ሲደረግ የሪያል ቤት ተጫዋች ኢስኮ አላርኮን በኮንፈረንስ ሊጉ ያመቱ ምርጥ ተጫዋች ተብሎ ተመርጧል። ኢስኮ በውድድሩ 2 ግቦችን አስቆጥሮ 3 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋችም ነው። የመጨረሻ
ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ኮንፈረንስ ፋይናል መደረጉን ሲቀጥል ዛሬ በተደረገው አንድ ጨዋታም ኦክላሆማ ሲቲ ታንደር በኮርታቸው ሚኒሶታ ቲምበር ወልፍስን 124-94 በሆነ ውጤት ማሸነፍ ችሏል። ውጤቱንም ተከትሎ ደግሞ ታንደሮች በአምስተኛ ጨዋታቸው ውጤቱን 4-1 በማድረስ ታንደሮች ለኤንቢኤ ፋይናል የደረሱበትን ትኬት በዛሬው ዕለት በይፋ ቆርጧል። ይህ ማለት የነ አንትማን ወይም የነ አንቶኒ ኤድዋርድስ ቡድን የሆኑት ቲምበር ወልፍሶች ተሰናብተዋል ማለት ነው። ታንደሮች ከ2012 በኋላም ደግሞ ለመጀመሪያ ጊዜ ለፍጻሜ መድረሳቸውን አረጋግጧል። በዛሬው ጨዋታ እንደተለመደው የኤምቪፒ አሸናፊው የሆነው ሼይ ጊልጀስ አሌክሳንደር ዛሬም በመድመቅ 34 ነጥቦችን በማስቆጠር የጨዋታውን ከፍተኛ ነጥብ ማስገኘት ችሏል። በተጨማሪም 7 ሪባውንዶች፣ 8 አሲስቶች እንዲሁም 2 ጊዜ ደግሞ 3 ነጥቦችን አስገኝቷል። 2 ጊዜ ደግሞ ኳስም የነጠቀ ጨዋች ነው የነበረው ሼይ። ከዛሬ ድላቸው በኋላ ግን መስራት ያለባቸው ብዙ ነገሮች እንዳለ ማስቴቱን አጋርቷል። ሼይ ጊልጀስ አሌክሳንደር በነገራችን ላይ አሁን የኤምቪፒ አሸናፊ ሆኖ በዛኑ በተመሳሳይ አመት ለኤንቢኤ ፍጻሜ መድረስም ችሏል። ባለፉት 20 ዓመታት ይህንን ያደረጉት ተጫዋቾችን እንኳን ብንመለከት ስቴፍ ኮሪ፣ ሊብሮን ጄምስ እና ነብሱ ይማሩና ኮቢ ብራያንት ብቻ ናቸው። ሼይ ጊልጀስ ተቀላቅሏል ማለት ነው። ታንደሮች ግን በቀጣይ በፍጻሜ ማንን ይገጥማሉ ለሚለው የኢስተርን ኮንፈረንስ አሸናፊ የሚሆነው ቡድን የሚገጥሙ ሲሆን ወይ ኢንዲያና ፔሰርስን ወይም ኒውዮርክ ኒክስን የሚገጥሙ ይሆናል። ፔሰርሶች ኒክስን እየመሩ በመሆኑ ግን ታንደር ከፔሰርስ ጋር ለፍጻሜ የመድረስ እድላቸው ሰፊ ነው ተብሎ ይገመታል። ጨዋታው ይህ ማለትም የፍጻሜ ጨዋታው በቀጣይ ሐሙስ የሚጀምርም ነው የሚሆነው።